በምስራቅ አፍሪካ ካሉ ሀገራት ከፍተኛ የገቢ ግብር የሚያስከፍሉና ዝቅተኛ የሚከፈልባቸው ሀገራት መረጃ ወጥቷል። እሱን ላጋራችሁ ፈልጌያለሁ። ልዩነቱ በጣም የሚያስገርም ነው፣ ኢትዮጵያንም ጨምሮ ማለት ነው። እና ከግብር ነፃ የሚሆን የደሞዝ መጠን እንመለከታለን። ከፍተኛ ግብር የሚከፈልበትን መጠን እንመለከታለን። ከዶላር አንጻር የሚከፈላቸው ሰዎች የመግዛት አቅሙንም አብረን እናየዋለን። በጣም ብዙ ትርጉም ሊሰጥ ስለሚችል ማለት ነው። እንደ ዝም ብላችሁ ከግብር ነፃ የሚሆን የደሞዝ ስኬል እንኳን ብንመለከት ኢትዮጵያ ውስጥ ከ2000 ብር በታች ያለው ሰው ብቻ ነው ከግብር ነፃ የሚሆነው፣ ወደ $15 ማለት ነው። ምስራቅ አፍሪካ ውስጥ ካሉ ሀገራት መካከል ዩጋንዳ ብትሄዱ 235,000 የዩጋንዳ ሽልንግ የሚከፈለው ሰው ከዛ በታች ከግብር ነፃ ነው፣ ከ$63 በታች ማለት ነው። ኢትዮጵያ ውስጥ ኦልሞስት ከፍተኛ የሚባለው የደሞዝ መጠን ይሄ። ታንዛኒያ ቢሄዱ $100 ነው። ሩዋንዳ ቢኬድ $43 ነው። እንደውም ኢትዮጵያ ከሐምሌ 2017 በኋላ ዝቅተኛ ገቢ ያላቸው ዜጎችን እንደው ደሞዝ ያላቸው ሰዎችን የገቢ ግብር ማሻሻያ ስላደረገች ነው ይህም ነንበር ያለው። ግብር የሚያስከፍሉበትን መጠን ስንመለከት ሬቱ ይለያያል። ለምሳሌ ዩጋንዳ ብትሄዱ በጣም ከፍተኛው 40% ነው። 10% አለ፣ 20%፣ 30%፣ 40% እየተባለ እንግዲህ አንድ የአሜሪካ ዶላር በ3600 ሺሊንግ ነው የሚመነዘረው። ከፍተኛው 40% ነው። ኢትዮጵያ ከፍተኛው 35% ነው። እንግዲህ 15%፣ 20%፣ 25%፣ 30%፣ 35% ከ14,000 ብር በላይ 35% ነው። የኬንያም 35% ነው። 10 በመቶ፣ 25 በመቶ፣ 30፣ 32.5 እና 35% ነው። እንግዲህ አንድ የአሜሪካ ዶላር ኬንያ ውስጥ 130 ሽልንግ ነው፣ የመግዛት አቅሙን ስለሚናገር ማለት ነው። ታንዛኒያ 30 በመቶ ነው ትልቅ የሚባለው። ታክስ መጠናቸው በአራት ነው። 8 በመቶ አለ፣ 20 በመቶ ደሞዝ እና 25 በመቶ፣ 30 በመቶ ደሞዝ ነው ግብር የሚከፈልበት። አንድ የአሜሪካ ዶላር 2600 የታንዛኒያ ሽልንግ ነው የሚመነዝረው። ሩዋንዳም 30 በመቶ ነው። ሩዋንዳ እንዳውም የግብር መጠኑ 3 ነው። በቃ 10 በመቶ ደሞዝ አለ፣ 20 በመቶ እና 30 በመቶ ስኬል ውስጥ የሚያርፍ ነው። እንግዲህ አንድ የአሜሪካ ዶላር 1400 የሩዋንዳ ፍራንክ ነው የሚመነዘረው። እዛው የሩዋንዳ ጎረቤት ቡሩንዲም 30 በመቶ ነው ከፍተኛ የሚባለው፣ ከ0 እስከ 30% ድረስ ማለት ነው። እና አንድ የአሜሪካ ዶላር 3100 የሩዋንዳ ሽልንግ ነው። የደቡብ ሱዳን ኢኮኖሚ እንኳን የተረጋጋ አይደለም ፖለቲካሊ፣ ግን ትንሽ የሚከፈለው የሚባለው ደቡብ ሱዳን ነው። 20 በመቶ ነው ማክሲመም የሚባለው። እና አንድ የአሜሪካ ዶላር ወደ 5200 የደቡብ ሱዳን ፓውንድ ነው የሚመነዘረው። ይሄን ደሞዝ ከእንትን ጋር እናነጻጽረው፣ ከዶላር ጋር ከፍተኛ ግብር የሚከፈለው ከዶላር ጋር ከኢትዮጵያ ጋር ለማየት በጣም ስለሚጠቅም ማለት ነው። ለምሳሌ ዩጋንዳ ውስጥ ከፍተኛ የሚባለው 40 በመቶ ነው የሚቆረጠው። 40 በመቶ መቆረጥ የሚጀምረው ግን 10 ሚሊዮን ሽልንግ ደሞዝ የሚያገኝ ሰው ላይ ነው በወር ማለት ነው። ይሄ ማለት $2700 ማለት ነው። በኢትዮጵያ ካሰላችሁት 40% ግብር የሚጣልበት ሰው 434,000 የኢትዮጵያ ብር የሚያገኘው ነው እንደማለት ነው። ይሄ ኢማጅን ሊደረግ የሚችል አይደለም። ኬንያ 35% ነው ከፍተኛ የሚባለው፣ ግን ከፍተኛ የሚጣልበት ደሞዙ የሚጀምረው ከ800,000 ሽልንግ ነው በወር ደሞዝ፣ ወደ 6200 የአሜሪካ ዶላር ማለት ነው የመግዛት አቅሙ። በኢትዮጵያ ካያችሁት ኦልሞስት ለ1 ሚሊዮን ብር የሚጠጋ ማለት ነው። 998,000 ብር አካባቢ አንድ የአሜሪካ ዶላርን 161 ብር አድርገን ብናሰላ፣ ስለዚህ 1 ሚሊዮን ብር ጋር መድረስ አለበት አንድ ሰው 35% ግብር እንዲቆረጥበት ደሞዝተኛው ነው። እንግዲህ ኢትዮጵያ 35% ነው ከፍተኛው፣ ግን 14,000 ብር ነው፣ ወደ $87 ብቻ ሊጠጋጋ የሚችል አይደለም። ታንዛኒያ ከፍተኛ የሚባለው 30% ነው፣ ግን እሱም 30% የሚጀምረው 1 ሚሊዮን የታንዛኒያ ሽልንግ ደሞዝ የሚከፈለው ሰራተኛ ካለ ነው፣ ወደ $380 ማለት ነው። ወደ ኢትዮጵያ ብትለውጡ ወደ 61,000 ብር ማለት ነው። ሩዋንዳ ወደ 30% ነው፣ 200,000 ፍራንክ ነው የሚጀምረው ማለት ነው። $138 ነው፣ ወደ 22,000 ብር እንደማለት ነው በኢትዮጵያ ካሰላ። ቡሩንዲ 30% የሚቆረጠው ከ300,000 ፍራንክ ጀምሮ ነው፣
ከፍተኛ የሚባሉ $94 እንደማለት ነው። ምክንያቱም ቡሩንዲ አንድ የአሜሪካ ዶላር 3100 ፍራንክ ስለሆነ ወደ 15 ሺህ ብር የኢትዮጵያ ከሆነ ነው። ደቡብ ሱዳን $1 ላይሞላ ይችላል። ዝቅተኛ የሚባለው በጣም ከፍተኛ የሚከፈላቸው ሰዎች ነው። ኢትዮጵያ ውስጥ $100 የማይሞላው ሰው ነው ከፍተኛ ግብር ጫና ውስጥ የሚወድቀው። ደሞዝ ከግብር ውጭ ሌሎች ደግሞ የሚቆረጡ አሉ። ሲቪል ሰራተኛ የሚባሉት ሰዎች ላይ ዝቅተኛ ለምሳሌ የጡረታ እንኳን ቢታይ አንዳንዶቹ ጋር ሌላም አለ። አሁን ለምሳሌ የኢትዮጵያ የአደጋ ስጋት አመራር አይ ቲንክ 0 ምናምን የሚቆረጠው የጤና መድን፣ የቤት ልማት ፈንድ ምናምን የሚቆረጥባቸው አሉ ደግሞ ሰራተኞች የየሀገሩ ማለት ነው። ለምሳሌ ኢትዮጵያ ውስጥ ለጡረታ እንኳን 7% ሰራተኛ ማዋጣት አለበት። መንግስት 11%፣ ጠቅላላ 18% ማለት ነው። ኬንያ 6% ያዋጣል ለጡረታ ሰራተኛ፣ መንግስት 6%፣ 12% ግን ከሰራተኛው የጤና መድን፣ የቤት ልማት ፈንድ ደግሞ ይቆረጣል። ዩጋንዳ 5% ሰራተኛው ቢቆረጥበት 10% መንግስት ያዋጣል፣ 15% ማለት ነው። ታንዛኒያ መንግስትና ሰራተኛ እኩል ነው የሚቆረጥባቸው 10% ወደ 20% ማለት ነው። ሩዋንዳም በተመሳሳይ 6% ሰራተኛ ያዋጣል፣ 6% መንግስት ያዋጣል ወይ ቀጣሪ ያዋጣል፣ 12% ማለት ነው። ቡሩንዲ በጣም ዝቅተኛ የሚባለው የጡረታ ዋስትና የሚቆረጥበት ነው። ወደ 3.5% ሰራተኛው ካዋጣ ቀጣሪው ወደ 13% ያዋጣል ማለት ነው። የሰራተኛውን ደሞዝ 13% ማለት ነው እና በድምሮ 16.5%። አሁን ይሄ በሙሉ የሚቆረጠው ታክስ መጠን በጣም ከፍተኛ ሲሆን፣ በተለይ ደሞዝ ዝቅተኛ የሚሆን ከሆነ በጣም ለዜጎች ጫና ነው የሚሆኑ። አሁን የኢትዮጵያ ኬዝ ምናልባት በዶላር ኮንቨርት ከተደረገ የቡሩንዲም በተመሳሳይ ወደ 94 ነው። ግን ዝቅተኛው ኢትዮጵያ ውስጥ ያለው ከፍተኛ የሚባለው 87 ነው። ዝቅተኛ የሚባለው $15 ነው። ዝቅተኛ የሚባለው ኡጋንዳ ውስጥ $63 ነው። ኦልሞስት ለኢትዮጵያ በጣም ከፍተኛ የሚባለው እንደማለት ነው። ዝቅተኛ የሚባለው ለታንዛኒያ ኢትዮጵያ ውስጥ በጣም ከፍተኛ የሚባለው ነው። ዝቅተኛ የሚባለው ሩዋንዳ ውስጥ ኢትዮጵያ ከመካከለኛ ከፍ ያለ ደሞዝ ማለት ነው። ይሄ መረጃ ብዙ ኢምፕሊኬሽኖች ይኖራቸዋል። አንደኛ የተቀጥሮ የሚሰሩ ሰዎች የመግዛት አቅም ሲቀንስ እየተዳከሙ ነው የሚመጡት። ቁጠባ የሚጠበቅ አይደለም። አሁን ከፍተኛ የሚቆረጥባቸው ከሆነ ከፍተኛ ታክስ ውስጥ የሚያርፍ ከሆነ ደሞዝ ቁጠባ ከሰራተኛው ለመጠበቅ በጣም አስቸጋሪ ነው። በኢትዮጵያም ኮንቴክስት እዩ። በቃ የተቀጠሩ ሰዎች በተለይ መንግስት ሰራተኛ የሆኑ ሰዎች ከደሞዛቸው ላይ የሚቆጥቡበት መጠን ሊኖርም ላይኖር ይችላል። ካለም በጣም ዝቅተኛ ነው የሚሆኑ። ይሄ የስራ ቦታ ውጤታማነትም አፌክት እንደሚያደርግ ነው። ብዙ ጥናትን ብትመለከቱ እንደዛ ነው። በጣም ዝቅተኛ ደሞዝና ዝቅተኛ ክፍያ መጠን፣ ከፍተኛ የግብር መጠን ውስጥ የሚወድቁ ሰራተኞች በስራ ቦታ የሚኖራቸው ውጤታማነትም በራሱ ችግር ነው። እንደውም አንዳንዶቹ ኢመደበኛ ሴክተር ላይም እንዲሳተፉ ያደርጋል። ሰራተኛ ሆነው ነገር ግን ኢመደበኛ ሴክተሮች ውስጥ ራሳቸውን ለመደጎም እንዲሳተፉ ሊያደርግም ይችላል። ኢመደበኛን ሴክተር እንዲመርጡት፣ ለሸመታ እንዲመርጡት፣ ለምሳሌ ግብር የማይከፈልባቸው ቦታዎች ላይ ሄደው ለመሸመት፣ ዝቅተኛ የሚባሉ ስራዎችን ፈልጎ ለመስራት፣ ህጋዊ የማይባሉ ስራዎችን ለመስራት እንዲገፋፉ ነው የሚያደርገው። እንደውም ከሸመታ ስርዓትም ሊቀነሱ ይችላሉ። አስቡት። አሁን በኢትዮጵያን ኮንቴክስት ካያችሁ ሰራተኛ የሆኑ ሰዎች በተለይ የመንግስት ሰራተኛ የሆኑ ሰዎች ብዙ ጊዜ ዳታ ያለው እሱ ነው። ወደ 2.4 ሚሊዮን የመንግስት ሰራተኞች አሉና አክቲቭ ሸማች ናቸው ብሎ መናገር አይቻልም። ኦፍኮርስ ገንዘባቸውን ለሸመታ ይጠቀማሉ። ግን ዝቅተኛ ገቢ ካላቸው የሸመታ ተሳትፏቸው ትንሽ ነው። ለምሳሌ 10 ሺህ ብር በወር የሚያገኝ ሰው 10 ሺህ ብሩን በሙሉ ለሸመታ ያወጣዋል። ግን በወር የመሸመት አቅሙ የ10 ሺህ ብር ብቻ ነው። ለሆኑ ሰዎች 10 ሺህ ብር አንድ ምሳ ሊሆን ይችላል። ከፍተኛ የሸመታ አቅም አለ እዛ። ቬሎሲቲ ኦፍ መኒ ከፍተኛ የሚቀጠሩ ሰዎች ጋር ግን ስትመጡ በኢትዮጵያ ኮንቴክስት ካያችሁት በጣም ዝቅተኛ የመሸመት አቅም ነው። ስለዚህ ጠቅላላ ጂዲፒ ውስጥ ያለው ተሳትፎ ዝቅ እንዲል ነው የሚያደርገውና ይህ መረጃ ለእናንተ ሼር ለማድረግ ነው። አዲስ መረጃ ስለሆነ ነው። እናንተም ያላችሁን ኤክስፒሪያንስ ሼር ልታደርጉኝ ትችላላችሁ። ማንኛውም ሀሳብ አስተያየት ካለ
ልትልኩልኝ ትችላላችሁ። አዲስ ቻናል ስለሆነ ቻናሉን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን